ማቆየትሽ ሳይሆን እኔ እሱን ማየት አልፈልግም። እንዴ ምንድነው እናንተ? ዞር በልልኝ ሀና። እኔ ከሱ ጋር ከሆንሽ ምንም ነገር ማውራት አልፈልግም። ተረጋጊና ሀና፣ አንቺም ተረጁ። አንቺም እንትን አይደለም። ተነስልኝ፣ ዞር በል። በስስት ነበር የማይሽ ቢከፋኝ ዛሬ ስለይሽ ያራቀኝ መንገድ ካጠገቤ ጥሎብኝ መከራ ለልቤ ላልችለው ምን አለ ባይሰጠኝ ከሰጠን ምን ነበር ባይነፍገኝ ተሟጦ ካለቀ ተስፋዬ ሐዘኔን ልጠበው በንባዬ ምን ሰው አለኝ ብዬ ችዬለይ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የማዶት ጉራጌዋ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ጠፋውባችሁ አይደለ? በጣም ይቅርታ ስለጠፋውኝ ትንሽ አልተመቸኝምም ደህናም አልነበርኩኝም። ለዛ ነው አሁን ራሱ ከሐኪም ቤት መጥቼ ነው ይሄንን ቪዲዮ የምቀርጸው ማለት ነው ወዶችዬ። በዚህ አጋጣሚ እግዚአብሔር ይማርሽ አይዞሽ በሉኝ። እናም እንግዲህ ያለውበት ሁኔታ ብዙዎቻችሁ እያስጨነቃችሁ እንደሆነ አውቃለሁ። ለብዙዎቻችሁ መልስ እየሰጠው አይደለም። እውነት ነው፣ ይቅርታ ምናምን እያለ እየመጣ ነው። ነገር ግን እኔ ይቅርታውን ለመቀበል ምንም ዝግጁም አይደለሁም። ሲጀመርም ብዙ እድሎች፣ ብዙ ጊዜዎች፣ ብዙ ሰዓቶች፣ ብዙ ቻንሶች ሰጥቼው አልተጠቀመበትም እና ስለዚህ አርፍዷል። አሁን ረፍዷል፣ በጣም ረፍዷልና በእኔ ህይወት ላይ እንዲጢባ ጢቤ ተጫውቶ ሲያበቃውና እንትን ሲለው ህጉ ወጥሮ ሲይዛው እንደገና ተቅለስልሶ መጥቶ ይቅርታ መጠየቅ ማለት ለኔ ምንም እየተዋጠልኝ አይደለም። ብዙዎቻችሁ ልጄን ወይም ባባን አይታችሁ በባለፈው ቪዲዮ በጣም እንትን ብላችኋልና ለልጁ ስትይ ቢያንስ ይቅርታ አድርጊለት፣ ልጁ አያሳዝንሽም ወይ ያላባት ማሳደግ የለብሽም የሚሉ ጥያቄዎችን ማንስታችሁ ነበርና እናንተ ከበረታችሁና ከጠነከራችሁ ልጃችሁ ያላባት ማሳደግ ትችላላችሁ። ግን አሳድጉ ብዬ እየመከርኩኝ አይደለም። ብትችሉ ለልጁም የአባት ፍቅር እንዲያገኝ ነገሮችን ችላችሁ አጣድርጋችሁ ከአቅማችሁ በላይ ካልሆነ ከአባት ጋር ማሳደግ ናክል የለም የሚመስል ነገር የለም። ነገር ግን ደግሞ እናንተን ህይወታችሁ ወደ አደጋ ውስጥ የሚጨምር ነገር ከሆነ እኔ ሴት ነኝና ልጄን ማሳደግ አልችልም፣ ስለዚህ እየተገፋው እየተረገጥኩ እየተበደልኩኝ ልኑር ብላችሁ መኖር አለባችሁ ብዬ አላስብም። ምን የሚሰማኝ እንደዛ ነው። ለልጄ ብዬ ብዙ ነገር ለማሳለፍ ብዙ ነገር ለመቻል ሞክሬያለሁና ነገር ግን ከአቅሜ በላይና የኔን ህይወት የሚያሳጣ ነገር ስለሆነ ልጄ አባት ብቻ ሳይሆን እናትም ያስፈልገዋል ማለት ነው። ስለዚህ እኔ ለልጄ መሆን አያቅተኝም። እናንተም ብላችኋል ለልጅሽ መሆን ያቅታሻል ወይ አረብ ሀገር ታውቂያለሽ ምናምን ብላችሁኛልና እውነት ለመናገር ልጄን ትቼ የትም መሰደድ አልፈልግም። ግን እዚህ የሆኑ ነገሮች ፈጥሬ ልጄን ማሳደግ እችላለሁ። በተለይ እናንተ ካገዛችሁኝ፣ ሰብስክራይብ ካደረጋችሁ፣ ላይክ ካደረጋችሁ ደግሞ ልጄን ማሳደግ አያቅተኝም። ምክንያቱም በዚህም ገንዘብ ስለሚገኝ ማለት ነውና ምን ልላችሁ ፈልጌ ነው ዛሬ እውነት ነው ከሱም ቤተሰው ከኔም ቤተሰው የኔም ቤተሰው አይዞሽ ምናምን ሲሉኝ ነበረ። ዛሬ ላይ ግን ሽማግሌ ምናምን እየላከ አሳምኗቸው ነው መሰለኝ ይሄንን ነገር ትተሽ ለልጅሽ ስትይ አብረሽ ኑሪ፣ ካሁን በኋላ እንደዚህ አይነት ነገር አላደርግም ብሎ ቃል ገብቷል ምናምን እያሉ ነውና እኔ ደግሞ በፍጹም አይሆንም እያልኳቸው ነው። ስለዚህ እውነት ለመናገር እኔ ጀምሬያለሁ ከሱንም የህግ ባለሙያ ምናምን አታቂም ወይ ምናምን ብላችሁ ነበር። አውቄያለሁ፣ ጠበቃም እንትን ብያለሁ፣ ሁሉም ነገር አስተካክዬ በህጉ እየሄድኩኝ ነው ማለት ነው። ግን በመሃል በቃ የማይላክ ሰው የለም፣ የማይመጣ ሰው የለም። ትላንትና ይሄ ሁሉ ሰው የት ነበረ? እኔ እንደዛ ሲሆን ቤቴ ድረስ ሴት ይዞ መጥቶ እንደፈለገ ሲሆን ዞር ብለው ያላዩኝ፣ ዛሬ ግን እኔ ወደ ህግ ወስኜ ሲሄድ ለምን ብለው የሚቋወሙ ብዙ ሰዎች አሉና በዚህ አጋጣሚ በጣም ነው የታዘብኳችሁ ከቤተሰቦቼም ጭምር ማለት ነውና ትላንት የት ሄዳችሁ ነበረ? ብቻዬን እንደዛ ስጋፈጥ በእርግጥ ቆይቼ ነው ለእናንተ የነገርኳችሁና ዛሬ ግን ሰላም ፍጠሪ እያላችሁ ባጨቀጭቁኝ ደስ ይለኛል። ምክንያቱም አልፈልግም። በቃ እኔ ያለሱ መኖር እችላለሁ፣ ያለሱም ደግሞ ልጄን ማሳደግ እችላለሁ። አያቅተኝም። በቃ አንድ ልጅ ነው እግዚአብሔር ሰጥቶኛል። እግዚአብሔር ይመስገን ስላለልኝም በጣም ደስተኛ ነኝ። እንባ የሚያብስልኝ ልጄ ነው። በብዙ ነገር ተበሳጭቼ ስገባ የሱን ፈገግታ የሱን ሳቅ ሳይ ሁሉም ነገር ረሳዋለሁ ማለት ነው። ስለዚህ መቼም አታስቡት። በቃ ይሄንን ነገር ትተዋለችና ታርቃ አብራው ትኖራለች ብላችሁ መቼም እንዳታስቡ።
እላችኋለሁ። ስለዚህ በህጉ ለመሄድ ወስኛለሁ እኔ ማለት ነው። ወስኛለሁም ብቻ ሳይሆን ጀምሬያለሁ። ፕሮሰሱን ደግሞ ማሳየት አይቻልም፣ አይፈቀድም። ካሜራ ምናምን ስለማይፈቀድ ላሳያችሁ አልችልም። እንግዲህ የደረስኩበት መጥቼ ከመናገር ውጪ እዛ ያለው ነገር እንዲ ነው ብሎ ማሳየት አይቻልምና ለዛ ነው ይሄንን ለማለት ነው ወዶችዬ። በተረፈ ሀና ቀጥራኛለች፣ እንገናኝ ብላኛለች። ለምን እንደሆነ አላወኩኝም። ስለዚህ ሀኒን ጠብቀናት እሷ የምትለንን ደግሞ ሰምተን የሚሆነውን አብረን የምናየው ይሆናል። ስለምትሰጡኝ ሀሳብ አስተያየት ከወዲሁ በጣም ከልቤ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ግን እያደረጋችሁ አይደለም። እዛው ነው ቻናሌ እንዴ እናንተ ምንድነው? እኔ 50 ሺህ አይገባኝም ብቻዬ እንደዚህ እየተጋፈጥኩኝ። እሺ 50 ሺህ ተውትና ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። አሁን ሀኒ ጋር እንደውላለን። በጣም ቆየው ከመጣው ልጄን ጥዬ ነው የመጣሁትና ዘገየችብኝ። ልደውልላትና ቶሎ እንድትመጣ ልንገራት። የደወሉላቸው ደንበኛ ስልክ አይመልስም። እንግዲህ ራሷ ናት የቀጠረችኝ። እንዴት ስልክ አታነሳው? ይልቆን የደወሉላቸው ደንበኛ ስልክ እንግዲህ ደወልኩ አታነሳም። ትንሽ ለጠብቃትና ካልሆነ ወደ ቤት እሄዳለሁ። ምክንያቱም ባባዬ እንዳልኳችሁ ከምስኩ ጋር ትቼው ነው የመጣሁትና ለሱ ደግሞ አስፈልገዋለሁ። ቀን ሙሉ ትቼው ነው የዞርኩት እውነት ለመናገር። ሄሎ ሀኒ ሄሎ ወይ እንዴት ነሽ? ሰላም ነው ማለት እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። ጠፋሽ? አለሁ አጠፋሁ። ቆየሽብኝ እኮ። እየመጣሁ ነው። ቆየሁ? አዎ በጣም ቸኩላለሁ። ባባን ትቼው ነው የወጣሁት ከቤት ጠዋት ነው የወጣሁት። በእናትህ ደርሻለሁ ማለት ትንሽ ብቻ። እሺ መጣሁ። ከፍቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ። ከፍቶኝ የቆየ አይመስለኝ ባይኖራለው የሚለኝ ምክንያት ሆነልኝ ከላይ ዘመን ራሴን እንዳይ። ጊዜማ ጊዜ ሲሆን የባለ ጊዜ ወትሮ ባለም የጸና ሰው ሆኖ ጀግና እንዴት ነው መኖር መቻሉስ ወዴት ነው ስፍራ ማቆየትሽ ሳይሆን እኔ እሱን ማየት አልፈልግም። ምንድነው እናንተ? ዞር በል ማዚ ተረጁ ዞር በልልኝ ሀና። እኔ ከሱ ጋር ከሆነሽ ምንም ነገር ማውራት አልፈልግም። ተረጋጊ እሺ። እንዳይነካኝ እንዳይጠጋኝ፣ እንድትነካኝም እንድትጠጋኝም ይቅርታ እንድትለኝም አልፈልግም። ወይኔ ጉዴ ፈላ። ተረጋጊና ለምንድነው ማተረጋጊ? ሀና አንቺም ተረጂው። አንቺም እንትን አይደለም ሀና። ይሄን ልጅ አታስነሽልኝ። ተረጂው ማዚ ምንድነው የምረዳው? ተነስልኝ፣ ዞር በል። ተረጋጊ ማዝ ተረጋጊ ሀና። በቃ እኔ ካንቺ ጋር ምንም ማውራት አልፈልግም። በቃ እሱ እንዲነካኝም እንድትጠጋኝም አልፈልግም። ጉዴ ፈላ። እሺ በቃ ሲጀምር ለምን ይዘሽው መጣሽ? በቃ አንተ ሂድ። በቃ እኛ እናወራ።
ተረጋጊ እንጂ እንደዚህ እኔ እሱ እንዲነካኝም እንዲጠጋኝም አይኑንም ማየት አልፈልግም። እንዴ አንቺ እንኳን ትረጂኛለሽ ብዬ እሺ ብልሽ እንደዚህ ታደርጊያለሽ እንዴ? እንዴ እና ለምን እንዴ ታደርጊያለሽ? ተረጋጊ ማዚ፣ እንዲህ እኮ መሆን የለብሽም አንቺ። ሲጀመር እኔ አንድ ጥሩ ሰው አገኘው ከጎኔ የሚሆንልኝ ሰው አገኘው ብዬ አንቺን ባምንሽ እንደዚህ ታደርጊያለሽ እንዴ? እኔ እሱን ማግኘት ብፈልግ ከሱ ጋር መገናኘት ብፈልግ እንትን አልልም። እኔ እኮ ማዚ አሁን እኔ እኮ ስለወራን ነው ብዙ ነገር አውርተን በቃ አንቺ እንድትረጁ ነው። ስለዚህ በቅቤ ምላሱ ሸምግሎሽ አንቺን አሳመነሽ አይደለ? ብዙ ሰው እያሳመነ ነው እሱ። በቃ አሳይቷል፣ ብዙ ሰው እንዳለው፣ ብዙ ከጎኑ ሰው እንዳለው አሳይቷል። በቃ እኔ ደግሞ ብቻዬን እሱን መወጣት አያቅተኝም። አሁን አንቺ መረጋጋት ነው ያለብሽ እንዴ። እንደዚህ በመሆኑ እኮ የሚስተካከል ነገር የለም እኮ። እኔ በቃ ከሱ ጋር መገናኘትም ህይወት መቀጠልም አልፈልግም። ሀኒ ብዙ ሰው እየመጣ ይጨቀጭቀኛል፣ አልፈልግም። እኔ በቃኝ። እንዴ ትላንትና የት ነበሩ? እኔ ብቻዬን እንደዛ ስሰቃይ። ልክ ነሽ እኮ አሁን እኮ አንቺ የምትይው ነገር ሁሉ ልክ ነው፣ ግን ደግሞ አሁን ደግሞ አንድ እድል ስጪውና ቢያንስ አንቺም በአይንሽ በብረቱ እያየሽ መልሰሽ አንቺም እንዴት ያለሽ ምንም እድል አልሰጠውም። አንቺ በኔ ቦታ ብትሆኚ አይደለም እንትን ይሄ ሁሉ አትታገሽውም ነበር። ለነገሩ ይበለኝ፣ እኔ በገዛ እጄ ነው። አንዬ ከዚህ በኋላ እኔ የእውነት ነው የምልሽ፣ ታረቂው ከሱ ጋር ሁኚ፣ እንደዚህ ሁኚ የምትይ ነገር ከሆነ የምር እኔ ስልክሽንም አላነሳም፣ አንቺንም ማግኘት እውነት እኔ ማለት አንቺ ከኔ ጎን የምትቆም ይመስሉኝ ነው። አምኜሽ ነበር። እኔ እኮ አሁንም ካንቺ ጎን ነኝ። ከኔ ጎን ብትሆኝማ ዛሬ ይዘሽው አትመጪም ነበር። የተፈጠረው ነገር እያየሽ ብዙ ሰው እምቢ ብያለሁ እኮ እኔ ብዙ ሰው ስልክ አላነሳም ብያለሁ። ምክንያቱም ልክ አንቺ እንደምታደርጊው እያደረጉ ስለሆነ ማለት ነው። አንቺ ደግሞ ቃል የገባሽልኝ መጀመሪያ ከአንቺ ጎን ሆናለሁ፣ እናሳስረዋለን፣ እናስይዘዋለን ስትይ ነበረ። ዛሬ እሱ አግኝቶ ወይስ ወንድምሽ ስለሆነ ነው? አይደለም፣ እንደዛ አይደለም ማለት በቃ ሀኒዬ፣ ካሁን በኋላ እኔ ያንቺን ስልክ በዚህ ጉዳይ ልታወሪኝ ከሆነ ስልክሽንም አላነሳም፣ ላገኝሽም አልፈልግም። ይቅርታ አድርጊ። እንደዚህ ማለት አይገባም እንዴ ነሻ ሀኒ ልቀቂኝ፣ አልፈልግም። እኔ ብቻዬን መሄድ ነው። አልፈልግም። ኧረ ማዚ ተረጋጊ።